ጠላቶቻችን አቅማቸውን የፈቀደው ሁሉ አድርገውብናል። ምናልባት ያልሰሩትን ያላደረጉት ካለ አቅማቸው ስላልፈቀደ ብቻ ነው። አሁን ግን ያ ሁሉ የለም። ተሰባስበናል፣ ታጥቀናል፣ በመጣበት ልክ እያስተናገርነው እንገኛለን። ጠላቶቻችን በገቡበት ገብተንም ዋጋቸውን ሰጣቸዋለን። አስገድዶ ነፍጥ ያስነሳን ገና ብዙ ያልተነገሩ እልፍ ምክንያቶች አሉ። እህታችን በአረመኔዎች የደረሰባት በደል ተመልከቱ። የብልጽግና የሳይበር ሚሊሻ ይህን ቪዲዮ በተደጋጋሚ ጊዜ አሰሩዶታል። ስለዚህ ቪዲዮ እንዲቆይና እንዲታይ ሁላችሁም ስክሪን ጫና አድርጋችሁ በመያዝ ሴንድ በሉት። ይብላኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላውቀውም። ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኙ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚል ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ዝም ብሎ ጥቁር አይነት ነገር ነው እሷን አለበሰኝና በቃ ልጅሽ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን እንደ ኢንፌክሽን ፈጥሯል መሰለኝ። ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እዛ ሰል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛለች። 50 ብር ተሰጠች። በኋላ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰች በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ብዙ መድኃኒቶች ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱ እነዚህ ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። መታየት ነው ደረቅ ኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቸሮ እዚህ አለ ዘርዝፌ ነው የነው ያለው። አሁን የራስ በራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ ያዘጋጃጃችሁ ያለ የዘፍዘፍ ማለት ነው። የዘፍዘፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላው ለህይወት ነው የሚኖረው። ምንድነው ማደርገው? ለምን ነገር በጣም ይራበኝ ነው። በቃ ታሪክ ነበር አይተን የተመለስነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም
ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር በጣም የሚያስጨንቅና የሚረብሽም ጭምር ነው የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች የዛ ህፃን ልጅ ተስፋውስ ምንድነው ነገስ የሚመለስለት መልስ ምንድነው ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፎ ነው ያገኘሁት ያው ሰው ስትሆኚ ተፈተኛለሽ አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው የብርቱካን ቪዲዮንም ቁጭ እየሳየው እውነት ለመናገር አንደበት የለኝም ከአምሮ በላይ ነው እጅግም በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን እንቀበላለን ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከመስተኛ አካባቢ ላይ ነበርኩኝ ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደንዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደማበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋን እየወተትኩ ጀመር ጀመሩ እንዳላዝላት አልችላትም ከዛ አብረን ነው ቆመን ሄደው አንቺ ነው ቆጥቻለህ ድምጽ ጥለኝ እንዲሁ ነው ሁለት አካል ስንኩል ማን ይቀበለናል አልኳት እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲው በጣም ካፋኝ በቃ ሻውልዩም ነገ ወደ ስደት ነው የምሆነው ምንድነው ማድረግስ የምችለው ምን አይነት መልኩ ነው ህይወቴንስ መጠገን የምችለው አይዞሽ ምለኝስ ማንኛው ሰው ነው በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን ይሆንኩት ጎዳና ነው ወርቄ በቃ እኔ